ከዛን አንድ ቀን ቁጭ ብዬ የተዝናናው እያለ የረፍት አወቀ። ከዛም በኋላ አንድ ቀን ረቡላ ቤት የሚባል አለ። እዛ ቁጭ ብዬ እየጠጣው እያለ የለበስኩት ቁምጣ ነው። እኔ ቁምጣ ነው የምለብሰው፣ ወጣ ልብስ ነው የምለብሰው እና ጠራኝ። ታሊያና አለኝ። ይሄ ሰውዬ ዛሬ እኔ ምን ልፈልገው ነው? ከኔ ሊደፋኝ ነው። በቃ ቃል የደረሰ እንዲህ አልኩኝ። እመብራንን አብዬ እንዲህ ነው ያልኩኝ ስለኝ ከዛም በኋላ ደላል ምንድን ነው ምናምን ነገር ስል አውሪዋል። ለምን እነሱ የሚያውቁ ወጣውኝና ወደዛ ጋር ላውራሽ አለኝ። ሄድኩኝ። በቃ ምንም እንደማያውቅ ሰው ሄድኩኝ። እንዲህ ነው ከግድግዳ ጋር ያስተያዘ ምን አደረግኩኝ? አምጪ ስልክሽ ላይ ገብቶ ከስልኬ ውስጥ ይሄ ምንድን ነው? እኔ አላውቅም። የምታውቅቅ እሷ ናት ሚስት። ያንተ ፎቶ ምን ሊያደርግ ከየት አመጣ? ፌስቡክ የለኝ፣ ቲክቶክ የለኝ፣ ምን የለኝ፣ ስልክ የለኝ። እንዴት ያንተ ፎቶ ላመጣቻለሁ? ከአንተስ ምን ጉዳይ አለ? እኔ እናንተ ያገናኘን ነገር አለ? ከዚህ በፊት ታውቀኛለህ? አላውቅሽም። አውቃለሁ እና ይሄን ነገር እኔ እንዴት ላደርግ ይችላል? ገነት ናት። ግን ይሄን ነገር ከነገርካት እንዲህ ይኸው ቪዲዮ ፖስት ሰዎችን ፈራ እህት ካለ ቪዲዮ ፖስት ታደርግልኛለች። አንተ እንዳወቅ የምን ቪዲዮ ነው ሲለኝ ራቁቴን ቤቷ ሲል ቅርጻኛለች ሲል ከዛም በኋላ እሱ ያሳስብሻል እንደሆነ እኮ አለኝ። እሷ ራቁት ቪዲዮ ከፈለች ሰጥሻለሁ አለ። ስጠኝ በእናትህ መስጠት አልሰጥሽም መለሰ። መጠጠለይም ስለነበር መስጠት አልሰጥሽም አለ። ግን አሳይ ለእሷ ራሱ መልሶ ላከላት። የእሷ ቪዲዮ ማደልጅ ከሆነ የአንቺን ቪዲዮ ፖስት አደርጋለሁ ሲላል ያህንለት ማለት ነው። አብዬ ቤቷ ይዛኝ ሄደች። ሳትነግረኝ ቤቷ ይዛኝ በር ቆልፋ ማለት ነው። አብዬ መብርሃንን ነው የምልሽ እንዴት እንደሆነች ገባሻ? እንዴት እንደሆነች እዛ ያን ቀን ሊፈጠር የነበረውን እሱ መድኃኒዓለም ያውቃል። የራቁት ፎቶዋን ላከላት ለራሷ ለገነት ባለ ሚስቶች በነበሩበት ሰው ቤት ውስጥ ውልውል ስትል ፎቶዋን ስጧት ቪዲዮ ቀርጿት ነበር። ከኔ ህይወት ማትወጪ ከሆነ ይሄን ፖስት ልሻለሁ አደባባይ ስለ ፖስት አለችው። ፖስት እኔ መስሎ አይታይም አለች። ለምን? እሷ ከራሷ የወጣች ሴት ስለሆነች ማለት ነው። እኔ ደግሞ እዚህ ጋር ለልጄ እፈራለሁ። እዚህ ጋር ቲክቶክ ላይ እንኳን እንደፈለጉ ስበረቃቀጥ ምስል ማለት ነው። አብዬ ጌታን ማለት ነው። በቃ በጣም ነው የምፈራው። ልጄ ካሁን ታያለሽ በሚለው ማለት ነው። የራሴ ልጅነት በእርግጥ አልጨረስኩም። ለምን ጊዜ ያልፈብኛል ልል ይችላል። እዛ ጋር ደግሞ ያለውን ነገር ያሳስበኛል። ሁለት ወዳጅ ሆኜ ነው የቀረሁት። ገባሻ? ከዛን እንዳትፈራት አለኝ። የልብ ሲሰጠኝ ከዛም በኋላ መንገድ አጣች። ስታጣ ሌላ ከዚህ በፊት የነበረ ሶሪያዊ ባሏ ረዥም ሆኖ ቆንጆ ነበር፣ እስር ቤት የነበረ እሱ ብር ከፍዬ አስመጣዋለሁ አለች። ይሄ ሁሉ ጊዜ እኔ ከስራ መንቀሳቀስ አልችልም። ምንም ብስትለኝ መንቀሳቀስ ለደቂቃ አልችልም። ጠዋት ተነሳው ቤቴ መታ ትተኛለች፣ ምን ትላለች። ከዛም በኋላ አንድ ቀን አብዬ ማርያምን ነው የምልሽ ወርቅ ቤት የሚሰራ ልጅ አለ። ስሙን አልጠራም። ባለትዳር ነው፣ ሚስት አለው፣ አበሻ ናት፣ በደንብ ታውቃታለች። ከሱ ጋር ተኛለች። ለምን ነው የምተኛው አልኳት። የአንገት ብር ስጦታ መጣልኝ። ሲመጣ ሙሉ ፎርካ ነው የሚያወርደው። ፊት ስነሳ ቀረ። ሲቀር ይቅርታ ጠይቀሽኝ ይምጣለች። ይቅርታ ጠይቆት መጣ። እኔ እንደዚህ አይነት ነገር አልፈልግም። እቀፍላለሁ እስከ ጥግ ድረስ፣ ግን በእንደዚህ አይነት ጉዳይ እኔ ነኝ እንጂ የምወስነው አንቺ አይደለሽም አልኳት። የፈለገ ነገር ይምጣ እንጂ ገላዬ ስታጠብ የቀረሽኛ፣ አሁን ደግሞ ስጋደም አጋድመሽ ልቀርችኝ ነው። ምንድን ነው ከኔ የምትፈልጊው? ብር ነው የምትፈልጊው? ብር እንዳለ አለሽ። ከኔ የምትፈልጊ ነገር የለም። ምንድን ነው የምትፈልጊው አልኳት። ገባሻ? በሲስተም አድርጋ እኔ ቤት ያን ቀን አንቺ ጋር ነው ማድረው አለች። እሺ አልኳትና እኔ ቤት ሄድን። ደወለችለትና መዋሰልና ከሰል ምናምን ሊሰራ ያና ቤት ምናምን ነገር አለችው ስትለው ከዛም በኋላ እሺ ቀጥ ብሎ ቤት መጣ። ሲመጣ ጨስ ምን አለን ነጋብን። ከዛም በኋላ አሁን ስራ ስለሚሄድ ይደክመዋል፣ ይተኛ። የት ይተኛ? እኔ ቤት እዚች ጋር አንድ ሶፋ፣ አንድ ክላስ ረት። እኔ ከሴት ጋር አልኖርም፣ ብቻዬን ነው። እኔ ሁሉ አመት ስኖር ብቻዬን ነው የምኖረው። ከሴት ጋር ደባል ኖር ያለቅን ፈጣሪ ይመስገን። እና እዚች ጋር አልጋ ናት፣ ቁም ሳጥን አለ፣ አልጋ አለ። ያኔ አንድ ክላስ የለችም፣ ትንሽ ጠበብ ያለች መካከለኛ ምጠን ያለች። አልጋዬ ሜትር ከ80 ነው። አልጋ ትልቅ ነው። ከዛ እዚህ ጋር
ላይ እንዳይተኛ ረዥም ነው ሰውየው። ሶፋይ 2 ሰው ነው ብታስቀምጠው። ይህ ሊተኛ ነው አረ ምናምን ነገር ብዬ በኦሮምኛ አወራኋት። አማርኛው ትንሽ ስለሚሰማ ማለት ነው። ምን ችግር አለው? ወንድሜ ነው ይተኛ። እኔ በዚህ ጋር ተኛ ነው፣ አንቺ እዚህ ጋር ተኛ፣ እሱ እዛ ጋር ይተኛ። እንግዲህ አስቢ አስቢ ስላት እኔ ጋር ያለሽ እንዳትረሻለች። ምን ማማራጫ አለ? መቼስ እሷ ተቀምጣ እኔ ላይ ያወጣል። ተኛ መቼስ እሷ ተቀምጣ እኔ ላይ ያወጣል። እኮ ሀበሻ መስሎኝ ነበር። ሌላ ዜጋ አረብ ነው እንዴ? የዛ ሀገር ዜጋ ነው። ኦኬ። ግን ሀበሻ ሚስት አለችው? አዎ ልጅ አለው። ሀበሻ ሚስትና ልጅ አለው። ይሄን እያወቀች ነው አብረሹ እንድተኛ የሰው ትዳር ምናፍረስ። ጋሽ እንትን በሉኝ፣ ጊፍት ስጡኝ፣ ጊፍት ስጡኝ ፕሊዝ። ፍራግመንት ሄዱ እንዳላረግ ማዳሟ ጠርቷት ነው። ቅድም እየነገርኳችሁ ነበር አይደለ? ከዛ ገነት ለሱሱ ከኢትዮጵያ አስመትታ በሷ እናት በሀኒቾ እናት በኩል አስመትታ ያስመጣችውን መድኃኒት የሀኒቾን የራቆት ቪዲዮ ስለያዘችባት በዛ አስፈራርታ ለሱሱ ልትጠጣ ገነት መጠጥ ቤት ስትመጣ ሀኒቾን እንድትጨምርባት መጠጧ ላይ ባዘዘቻት መሰረት ሀኒቾ ጨመረችው። ግን ካሜራ ስላለ ፈራች። ድንገት ሱሱ ጠጥታው የሆነ ነገር ብትሆን እኔ ነኝ በዚህ ካሜራ የሚያዘው፣ እስር ቤት ምገባው፣ ሀገር ቤት ልጅ አለኝ ብላ ፈርታ ሱሱ መጠጡን ሳጠጣው ደፋሁት ነው የምትለው። ሀኒቾ ደፋሁት እና አነሳስቼ ብርጭቆውን። እሱ አስተናጋጅ ናት እዛ መጠጥ ቤት፣ የገነት መጠጥ ቤት። ሀኒቾ አስተናጋጅ ነበረች መስራቱ። ከዛ አነሳሳውና ወሰድኩት። ከዛ ጠጣችሁ አልኳትኝ እና ከዛ እሺ ግን ቪዲዮውን ማጠፋልሽ ሱሱ ላይ ለውጥ ሳይ ነው፣ ስራዋን ስጠላ ገበያ ሲቀዘቅዝ አይቼ ነው፣ ውጤቱን አይቼ ነው ማምንሽ። መጨመርሽን ማምነው እና ይሰማላ። ይቅርታ ችግር የለም አንደርስታንድ። ከዛ እሷ እንዲህ ዳር ላይ ተኛች፣ እኔ መሀል ላይ ተኛ፣ እሱ በጥግ ላይ ተኛ። እዛን እንዲህ አትገለባበጥ እንደዚያ ላይ አርፈተኛ አልኩት። ይኸው እኔ ቀጭን ነኝ፣ አሁን እንደዛው እንደወፈርኩት አለም ቀጭን ነኝ። ከዛም በኋላ እቅፍ አደረገኝ። እዛ ጋር መተንፈስ አልችልም። በዚህ ጋር ተይዣለሁ፣ በዚህ ጋር ተይዣለሁ። ምን ይዋጠኝ? መድኃኒዓለም ብቻ ይጠብቀኝ። እንደዛ ያው ፒጃማ ለብሻለሁ፣ ቁምጣ አቀፈኝ፣ ተኛ። ፈጣሪ ባርካ አልነካኝ። እግዚአብሔር ወልጎ ለምሰው አለ። ቀን ነው። ቤቴ ደግሞ መብራት መስታወት ስለነበረ ብርሃን አለ ይገባል። ብርሃን አለው። አብዬ ይቅርታ፣ ብርሃን አለው ቤቴ ማለት ነው። ሲስተር እየደወለች ቤት እየደወለች ሲስተር እየደወለች ስለሆነ ነሽ ቮይስ ላስቀምጠላት። ደሴ ሊፍሌን ያለው ትሽቆጫል ስለ ደውልሻለሽ። ከዛ ብርሃን ስላለው ቤቴ ማለት ነው ብዬ ያኔ ነክቷልም አይመችም ሌላ ነገር ገባሻ። ከዛን እንደምንም ሰዓቱ ሄደልን፣ ተነሳ፣ እሱም ሄደ። ቀን አካባቢ የሆነ ተነሳ ሄደ። ከዛም አለፍን። እሷ ተኛ አልኳትና በጊዜ ስራ ቦታ ሄድኩኝ። እኔ የምከፍተው እንግዲህ ማንም ሰው እዛ ያውቃሉ፣ ጎረቤት ያሉት ያውቃሉ። ከፍታለሁ አስድቼ ሞቅ ሞቅ አድርጌ ማታ ተቋቁራ ተቀባብታ እናቴ ወጣት መስላ የምትመጣው እንጂ ከእንቅልፏ አንደኛ ተነስታ እንደዚህ ዝም ብላ ትሮጣ ትገባ። ከዛ መጣሁኝ፣ በጣም ከፈትኩኝ፣ እየሰራሁ ነበር።
አትመቻችሁ ምናሽ ሚስቱን ታውቂያታለሽ። እኔ ጦርነት ውስጥ አታስገብኝ። እኔ ከሩቅ የመጡትን ምናምን ነው የምቀፍለው እንጂ እንደዚህ ውስጥ ለውስጥ እዚህ ዱርዮቹ ጋር አታነካኪኝ አልኳት። ከዛም በቃ በሁለታችንም መሀል ክፍተት እየተፈጠረ መጣ። ምን እያለ መጣ። ከዛም በቃ የሆነ ሰዓት ላይ ውጭ ቆሜ ነበረ እኔ እሳት እያያዙ። ከዛን ሁለት አሁን አዲሷ ባሌ ብላ የምታወራው መሀመድ ማለት ነው። ከዛን ይሄ ባሌ ብላ የምታወራው አብይ ሁለት ሆኖ ከጓደኞቹ ጋራ እያለፉ ያዩኛል። ሲያዩኝ ይመጣሉ፣ አናገሩኝ፣ ገቡ። ሚጨሳለ ወይ አሉ። ስሙን አጣራ። ሚጨሳለ ወይ ሲሉኝ አዎ አለ፣ ግቡ አልኳቸው። ገቡ፣ አስተናገርኳቸው። ጓደኛው ነው የሚያጨሰው፣ ያኛው ይጠጣል። እሷ አጠገብ ተቀመጡ። ያኔ ብር ያለው ሰው እንደዚሁ አይተን እናቃለን፣ ይነሱ እንጠቃቀሳለን። እነዚህ ሰዎች ያላቸው ነው እንዴ? እኔ አይቼ አውቃለሁ፣ መላለሰው ማለት ነው ብዬ። ከዛ እንዴት ነው መኪናው ራሱ ያበደ ነው፣ አይቼዋለሁ። እነዚህ ሰዎች ያላቸው ነው አልኳት። ኦኬ ተቀመጡ ምናልን፣ አስተናገድኳቸው። ከእሷ ጋር ተቀምጡ 2 ሳምንት እሷ ጋር ተቀምጡ። ለምን የቤቷ ባለቤት ናታ፣ እኔ ሰራተኛ ነኝ። ገባሻ? ሰው እኔን መርጦ ነው እኔ ጋር ከተቀመጠ እስከፈለገ ከጋበዘኝ ነው እንጂ እሷ ባለችው አይሆንም። ገባሻ? ከዛም በቃ ሰዎቹ ሲያዩ ከኔ ጋር ነው የሚስቁት፣ ይጫወታሉ። ከዛ የሆነ ሰዓት ላይ እሷ የሆነ ቢዝነስ አግኝታ ትጠፋለች። ያኔ የራሷ ቢዝነስ ትሰራለች። እሷ ማረፍ ነው የምልሽ። $100 ሆነ $200 ሲሰጣት ወጣ ተደክላ ነው የምትመጣው። ማርያምን ነው የምልሽ፣ ኪዳነ ምሕረትን ነው የምልሽ። ከማንም እንትን ብላ አይደለም። ገባሻ? ከማንም እንትን ብላ አይደለም። ማሩፍ 1 ሰዓት 2 ሰዓት መጣው ብላ ማለት በግልጽ ነው ከኔ ጋራ እኔና እሷ በግልጽ ነው። ትንሽ በጣም አመሰግናለሁ። በጣም አመሰግናለሁ። እናንተ እስካሁን ድረስ ፍራግመንቴ ሉዝ እንዳላረግ እርዱኝ እያልኩኝ ዝም ብላችሁኝ ይኸው ትንሽ ወንድሜ አላስቻለውም። ትንሽዬ ወንድሜ አመሰግናለሁ። እድሜና ጤና ይስጥህ፣ ክፉ አይንካህ ወንድም አለም። ትንሽን አመስግኑልኝ ሁላችሁም ቤተሰቦቼ። እሺ ይቅርታ። እና ሌሎች ሰዎችም ይኸውልሽ አሁን በጣም ብዙ ቮይስ አሁንም ድረስ እየተላከልኝ ከቤሩት ትናንትና ላይቬን ከዘጋው በኋላ ብታምኑም ባታምኑም በጣም ብዙ ቤሩት የሚኖሩ ሰዎች ግን ሀቢባ ለህይወታችን እንፈራለን። እኛ ከቤሩት ብቻ ስንወጣ አንቺ ቤት መተን ለህዝቡ እሷ ስንት ሴት እንደሸጠች ስንት ሰው እንዳስመተተች እንዳስደበደበች አሁን ለነፍሳችን እንፈራለን። እኔ ደግሞ ለህይወታቸው እፈራለሁ። የማንንም ሰው አሰምቼ በድምጻቸው የራሷ ሪከርድ ላሰማሽ። ኢትዮጵያ ስለወጣሽ ነው እንጂ እዚህ ቢሆን የልብሽ አትናገሪም ብላ በባሏ ጉዳይ ስናወራ እኔ አህመድ አልኩሽም ላመጣልሽ እስከና ሪከርድ አንድ በአንድ እንዲገባሽ ሁሉ ነገር ልንገርሽ እና የምትጠይቅ የለ እየገባው ደግሞ መልስልሽ። አሁን እኮ ከሀስከበ ነው እየነገርኩሻል። አሁን በባሏ ጋር ደርሰናል። የባሌ ብላ የደረስነው መጀመሪያ አንቺ ከነዛ ሰዎች ጋር ቁጭ ብለሽ ነው። እሷ እንደ ስራ እንደምትሰራ በጣም ብዙ ሰው ስለሚገር ቮይስ ነግሮኛል። ኢቨን ቮይሶቹን ወደ ሱሱ ፎርዋርድ አድርጌዋለሁ። 2 ሰዓት 3 ሰዓት ወጣ በ$100